ኤፉና ናቱ ለመጀመሪያ ጊዜ አብረው አደሩ ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያስደንቀው ማለት ነው። ኤፉ እንግዲህ ወደ ጭንቅላቷ በጣም ብዙ ነገር መጥቷል። አይታችሁ ከሆነ ያው ናታን ግን አብሯት እንዳደረ ራሷ አያውቅም ማለት ነው። እንዴት ክላስሽ መጣው? እንዴትስ ልብሴን ማን አወለቀው? ምናምን እያላት ነበረ። አይ ክላሴ እዚህ ልተኛ ብለህ የመጣኸው አንተ ነህ፣ ግን ልብስህን ራስህን ያወለቅከው። እኔ ጠዋት ስመጣ ልብሶች ብትንትን ብለው ነበረ፣ እኔ ነኝ የሰበሰብኩት። እኔ ደግሞ ሄጄ ሶፋ ላይ ተኛሁ ትለዋለች። እሱ ደግሞ ይሄን ያህል እንዴት ማለት እኔ እናንተ አብረን ተኝተን ምንም ነገር ባይፈጠርም ራሱ ከአንተ ጋር መተኛት የለብኝም በአሁን ሰዓት ምንም ነገር ባይፈጠር ራሱ አሁን በያዝኩት በአዲሱ ፍቅረኛ ላይ ችት እንዳረኩበት ነው የሚሰማኝ እና ከአንተ ጋር ማደር የለብኝም ትለዋለች። እንዲህ ይሄን ያህል ይላታል። ይሄ ወደ መጨረሻ አካባቢ ላይ ነው እንግዲህ የምታዩት። ናታን በጣም ነው የተጎዳው በሷ። አይታችሁት ከሆነ በጣም በብዛት እየጠጣ ነበረ። ለመጀመሪያ ጊዜ ነው ናታንን እንደዚህ ሰክሮ እንግዲህ ራሱን ስቶ እንደዚህ እስከሚሆን ድረስ ያየነው። ደስ የሚለው ነገር እንግዲህ እሱን ቢኒን አግኝቷል ማለት ነው። ቢኒ ከጎኑ ባይሆንለት ናታን በጣም ነበረ በአሁኑ ሰዓት የሚጎዳው። ምክንያቱም ለሰው ሰው መድሃኒት ነው እና ያው ይዞት መጥቶ ቤቱ አስገብቶታል። ወይዘሪ ማነው ያፌትም እንግዲህ ሰርጉን እያጧጧፈው ነው። አንድ ሳምንት ነው የቀረው እያለ መጠራት ያለበትን ሰው እየጠራ ነው። ሰው ማብዛት አልፈልግም፣ ሰው ሲበዛ በጣም ነው የምጨናነቀው። እኔ የምፈልገው ናታንን በራሱ ቤት የራሱን እጮኛ ሳገባ እንዲያይ ነው። እናም ደግሞ እሱን ማናደድ ነው የምፈልገው። ብቻ እኔ ንግስቴ ደስተኛ እንድትሆን ነው የምፈልገው ይላል። እንዴት ደስተኛ የምትሆን ይመስለዋል? ሲጀመር የምታፈቅረውን ሰው ትታ በግዴታ እያገበችው ምንም አይነት ደስታ ሊኖራት አይችልም። ግን ያው እሱ የተሰማውን ብቻውን እያወራ ነበረ። እንግዲህ ምክትሉም ደውሎ እከሌ እኮ እንደዚህ ሰርግህን እኔ ሆቴል ማድረግ ይችላል፣ ሁሉንም ወጪ እኔ እችላለሁ ሲል ምን አገባህ? እኔ በጣም ስነ ምግባር የጎደለውና በጣም በቃ በጉልበቱ የሚያምን ሰው ነው ናታን ማለት ነው። ሰው አክብሮት ራሱ ሰርግ እኔ ጋር ይደገስ ሲባል በጣም የተናደደ ሰው ነው። በዚህ ሁኔታ ደግሞ እንዴት አድርጎ ኤፉን አብሯት ይዞ ሊኖር እንዳሰበ አናቅም። እንግዲህ በሌላው በኩል ደግሞ ያው የቤዛ ጓደኛ ኤፉን ለመርዳት በጣም እየጣረች ነው። ሰርጉንም እንዴት ማስቆም እንዳለባት ኤፉን እስከ ማናገር ደርሳለች። ኤፉ ግን ይሄ ሁሉ ተፈጥሮ ራሱ ሙሉ በሙሉ ልቧን ልትሰጣት አላሰበችም። ውጭልኝ ብላ ነው ከቤት ያስወጣቻት። እስቲ በምንድን ነው ናታን ልታገቢ የወሰንሽው? ማነው ያፌትን ልታገቢ የወሰንሽው? ምን ሆነሽ ነው? በምን አስፈራርቶሽ ነው? ናታንን እገለዋለሁ አለሽ፣ አሳስረዋለሁ አለሽ፣ ጥበቃ እናድርግለት እያለች ነበረ እና ልትነግራት አልፈለገችም። በጣም ነው እየተጨናነቀች የነበረው እና ውጭልኝ ብላ ነው ያስወጣቻት ማለት ነው። እሷ ወደ ታች ስትወርድ እንግዲህ ገኒ አይታት ነበረ። ገኒም በጣም እንደደነገጠችው የእናት አንጀት ስለሆነ ምን አደረግሻት? ልጄን ምንድን ነው ያደረግሻት? እኔ እኮ ላይ ነበርኩኝ፣ ሁሉም ክላሶች ውስጥ አልነበርሽም እና ኤፉ ጋር ነበርሽ ማለት ነው። ምን አድርገሻት ነው ልጄን ብላ ገኒ ላይ ስትሄድ ያው ኤፉም ከዚህ በፊት የናታን እህት የነገረቻት ነገር በአይምሮ ውስጥ ስላለ ገኒ ለምንድን ነው ለእኔ ከሁሉም ሰው ለየት አድርገሽ ስፍስፍ የምትይልኝ የምታዝኝልኝ ለምንድን ነው ትላታለች። ማለት አንቺ ችግሮች ስለሚደራረቡብሽ ነዋ። ሌላ ለምን ላዝንልሽ እችላለሁ? በጣም ስለምታሳዝኝ፣ በጣም ችግሮች ስለሚደራረቡብሽ ነው እንጂ ሌላ ምን ሊሆን ይችላል ትላታለች። አይ ለምን እዚህ ቤት ሰራተኛ መሆን አስፈለገ? ያን የመሰለ ቤት እያለሽ ልጅሽን አለ ሰው ትተሽው ምንም ነገር ሳይጎልሽ ደግሞ ምንም አይነት የሰራተኛ መልክ የለሽም ትላታለች። ሰራተኛ ምን ይመስላል ትላለች። እውነትም ብዙ ሰዎች አይታችሁ ከሆነ ሰራተኛ አብሶ በተለያየ ሀገር የምንሰራ ወይም የምትሰሩ ልጆች ሰራተኛ ጥሩ ነገር ከለበሰ ወይንም ደግሞ የተሻለ ነገር አድርጎ ካያችሁ እንደ ሰራተኛ አትመስልም የሚባል ነገር አለና ሰውን በማንነቱ መለካቱ ጥሩ አይደለም። እዚህ ጋር ያው ገኒም በጣም ተናዳ ሄዳለች። ኤፉዬ ደግሞ ምን ያናድዳል ምናምን ብላለች። ያው ነገሩ ገኒ የተናደደች መስላለች እንጂ ገኒ አልተናደደችም። ያው እንዳይነቃባት የተናደደ መስላ ነው የወረደችው ማለት ነው።
እንግዲህ ጺም በጣም ኤፉ በጣም በአሁን ጊዜ በጣም ውጥረት ውስጥ ነው ያለችው። ጺ ወደ አይምሯ ተመልሳ በፊት ወደ ነበረችበት አይምሯ ተመልሳ ከኤፉ ጎን ብትቆም በጣም አሪፍ ነበረ። ብዙ ነገር ተረዳት ነበረ። በነገራችን ላይ ኤፉ ተስፋም እንድትቆርጥ ያደረጋት አንዱ ነገር ይሄ ነው። ምክንያቱም ሁሉም ነገር በቃ ብቻዋን ያለችው አንድና አንድ እናታንን ለማዳን ያደረገችው ለእሱ የከፈለችው መስዋዕት ነው እዚህ ድረስ ያደረሳት እና እንግዲህ በቀጣይ ሳምንት ምን እንደምናይ አብረን የምናይ ይሆናል። እግዚአብሔር እንግዲህ እውነት ይርዳት። እኔ በጣም ነው ያሳዘነች፣ በጣም ተጨናንቃለች። በፍቅር አይን ነበር እያየችው ያለው። እኔ በጣም ነው ያሳዘነችኝ። በጣም ነው በቃ ማለት አንጀቴን ነው የበላችኝ እንደዚህ ስትሆን። ቢኒና ጺም እንግዲህ ያው ፍቅራቸውን እያጧጧፉ ነው። ግንባሯን ሲስማት ወይዘሪት ማነች በጣም ነው የደነገጠችው። ድርቅ ነው ያለችው። ሁሉም ሰው እዚህ ቤት ካፕል ካፕል ነው፣ እኛ ብቻ ነን ባሎቻችንና አብረን ብቻችንን ያለ ነው እያለች ነበረን። የቅናትም የንዴትም መንፈስ ነው የሚታይባት እና በጣም ነው እንትን የሚለው ያው እንግዲህ እሷም ያፌትን ስለምትጠላው ልትረዳት ትችላለች ብዬ አስባለሁ ማለት ነው። ፖሊሷን ያው ፖሊስ ነኝ ብላ አልነገረቻትም፣ ግን ልጅቷ ፖሊስ ናት። ግን ምናልባት ልትረዳት ትችላለች ብዬ አስባለሁ። ምክንያቱም ሴረኛ ሴትዮ ናት። እንግዲህ ሴራውን ለሁለት ካሴሩትና ልትረዳት ከቻለች ምናልባት ያፌት ሰርጉ ሊቆም ይችላል ብዬ አስባለሁኝ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮመንት መስጫው ስራ አስቀምጡ። እውነት ሐረግ ድራማ በቃ ሲያልቅ ራሱ እየደገምኩ ነው የማየው ማለት ነው። ተጋበዙ፣ እየገባችሁ እዩት፣ አበረታቷቸው። እኔንም ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። ቤተሰብ ቪዲዮ እንድሰራ አበረታቱኝ። በጣም ነው የማመሰግነው። መልካም ምሽት። ቻው፣ ባይ ባይ።